አጎቴ አንዳንድነ ተስፋ አስቆራጭ ነገሮችን ቢኖሩ ነገን ለማየት ግን እንደምንም አልፋለሁ። ይሄ ነው ወንድ ልጅ እየሞከርኩ ነው አጎቴ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታቱኝ፣ ነምባሮች ደግሞ እንደተለመደው ላይክ እና ኮመንት እነሱም ደግሞ እንድታበረታቱ ስል በትህትና እጋብዛችኋለሁ። እንግዲህ ዛሬ አቶ አብዬ የእህታቸው ልጅ ኢዛናን እየጠየቁት አይዞህ የኔ ልጅ ይሄ ነው ወንድ ልጅ እያሉ ይሉታል። እሱም እየሞከርኩ ነው አጎቴ ይላል። እየሞከርኩ ነው እቀረው ላይ ደግሞ ፈጣሪ ጨመርበት አጎቴ። የኔ ልጅ ስራ ይዛሃል እንዴ? አይ ጨርሻለሁ። ግባ 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 ብዬ። እሺ ምን እያየህ ነው የኔ ልጅ? አይ የስራ ቦታ ፋይሎችን እያየሁ ነው። ወይስ እንደዛ ተሆነ ልሂድ ይለዋል። አይ ችግር የለውም ጨርሻለሁ፣ ቁጭ በል አብዬ። ወይ የኔ ልጅ አገሩን ለመድከው ወይ? በደንብ ነዋ በደንብ ለምጃ ነው ይላሉ። አይ እንደዛ ከሆነማ እኛንም ታላምደናለህ። በደንብ ነዋ በደንብ አላምዳችኋለን ለአንተ አሉ። እኔ ምልህ የኔ ልጅ ወይት አጎቴ፣ እስቲ የሚሰማህን ምን እንደሚሰማ ንገረኝ። ማለት ምንድን ነው የሚሰማኝ? ስለምንስ ነው ምነግርህ አጎቴ አለው። አባባም ወይንም አቶ አብዬ የማለቴ ትንሿ ጋር ከትንሿ ጋር ያላችሁን ነገር ከትንሿ ጋር ያለህን ነገር ነዋ። እንደማየው ከሆነ እቤት ውስጥ እንደ ሰራተኛ አይደለችም። እንደ ሰራተኛ አድርገህ አይደለም እቤት ውስጥ ያስቀመጥካት። ስለዚህ እስቲ የሚሰማህንና ያለህን ነገር ሳደብቅ ለእኔ ላጎትህ ንገረኝ ይሉ። ኢዛናም ቀርቀር ብሎ አረ ምንም ነገር የለም አጎቴ፣ ምንም ነገር የለም አለ። አፈረ። አብዬም የኔ ልጅ አንድ ሴት እቤታቸው ውስጥ የምትቀመጥ በምን ምክንያት እንደሆነ ማወቅ ስላለብኝ እንደ ቤተሰብ ደግሞ የሆነውን ነገር ሁሉ ማወቅ ስላለብኝ ነው እንደ ቤተሰብ የጠየቅኩህ ይሉ። ዞም አረ አብዬ ምንም ነገር የለም ምንም አላቸው። ኢዛና አላቸው። አቶ አብዬም አረ የኔ ልጅ ተውተው፣ እንኳን እኔ አብሬህ የምኖረውና እቤት ውስጥ ያለሁት በመንገድም ያለ የሚያልፍ ሰው ስለ ሁኔታችሁ ጥንቅቅ አድርጎ ያውቃል። እንኳን እኔ አብሬያችሁ እየኖርኩ ሌላውን ተወኝና አሁን ያላችሁን ነገር ንገረኝ ይሉታል። ኢዛና የሚሆንና ኢዛና አፈረ። ኢዛና ትንሿ አንተ ህይወት ውስጥ ምንድን ነው ያላት? አንተ ህይወት ውስጥ ምንድን ነው ያላት አሉት። ኢዛናም እየፈራ እየቸረ አጎቴ ትንሿ ኃላፊነቴ እንደሆነች ነው እየተሰማኝ ያለው። ትንሿ ኃላፊነት አለብኝ ይመስለኛል። በቃ ይሄ ነው፣ ሌላ ነገር የለኝም አጎቴ ይለዋል። በቃ ኃላፊነት እንደሆነ ብቻ ነው የሚሰማህ፣ ሌላ ነገር የለህም በቃ አሉት። ኢዛና ብዙ ነገር እንዳለ ነው የሚሰማኝ፣ ብዙ ነገር ነው ሆደ ውስጥ ያለው፣ ብዙ ነገር ነው የሚሰማኝ ይላል። ግን ምንም የተያዘ ነገር የለም፣ ምንም የተያዘ ነገር የለም አለው። እሳቸውም ትወዳታለህ አይደል? ትወዳታለህ አሉት። አዎ እወዳታለሁ፣ በጣም ነው እወዳታለሁ፣ በጣም ነው እምወዳት አጎቴ፣ ከምልህ በላይ ቃላት የለኝም፣ እወዳታለሁ ይላቸዋል። እሳቸውም እሷስ እኔ እንጃ አጎቴ፣ አንዳንዴ ትወደኝ ይመስለኛል፣ አንዳንዴ ደግሞ ጭራሽ ትጠላኝ ይመስለኛል። ብቻ ምንም ግራ ያጋባና የማይጨበጥ ነገር ስሜት ውስጥ ነው ያለሁት። ግን ሆነም አልሆነም እኔ በጣም ነው እምወዳት ይላቸዋል። እሳቸውም ያንተስ ልብ ምን ይላል? ልብ ምን ይላል ስታዳምጠው? ልብህ ምን ይላል አሉት። እሱም እኔ እንጃ እንዴት እኔ እንጃ ትላለህ? እንዴት አሉት። ታስበው የምትወደኝ ይመስለኛል የሚለኝ ልቤ ትወዳለች ይለኛል። ትወዳለች የሚል ስሜት አለኝ ይላቸዋል። ታዲያ እንደዛ ከሆነ እንዴት ልታውቅ ቻልክ? መውደዷን እንዴት ልታውቅ ቻልክ አሉት። እሱም ትናንትና ከፋኝና እጸልይልሃለሁ አይዞህ አለችኝ ይላል። ትናንትና ከፋኝና እጸልይልሃለሁ አለችኝ ይላል። እጸልይልሃለሁ? አዎ ይኸውልህ ይችን ልጅ እንዳትተዋት፣
ይች ልጅ አጥብቀ ያዛዛ ይች ልጅ እንዳታመልጥህ በዚህ ዘበን እጸልይልሃለሁ ከሚል ሰው በላይ አያስፈልግም። ስለዚህ ይችን ልጅ አጥብቀ ያዝ አሉት አብዬ። ከሷ ጋር ሲሆን የሚሰማኝ ሰላም ምንም ነገር ባረግ የማገኘው አይመስለኝም። ከሷ ጋር ሲሆን የሚሰማኝ ስሜት ሰላም ለየት ያለ ነው አብዬ ይላላል። አለም ተደፍታብኝ እንኳን ቢሆን እሷን ታገኛት በማላቀው ምን በመሆን በማላቀው ነገር ተደስቼ ተመልሳ ነው ማገኛት። ብቻ ከምል በላይ ነው በሷ ስሜት ውስጥ እንደዚሁም ደግሞ ስለ እሷ ታስብ በጣም ደስተኛ ነው መሆነው ነው። ይህም እንደ አባትነታቸው እንደ ትልቅነታቸው ይቺ ሴት ያንተ ናት፣ ይቺ ያንተ ናት፣ የአምላክ ስም ያለበት ሁሉ እየተባረከ ነው። ስለዚህ ይቺ ሴት ያንተ ናት ይሉታን እንደ አባት የሚመጣብህን ፈተና የምትቋቋም ከሆነ ህይወት በራሷ ጊዜ ትሸልምሃለች ይላሉ አብዬ። ይዙም አጎት አንዳንድ ተስፋ አስቆራጭ ነገሮች ቢኖሩም ነገ ስለሚታየኝ እንደምንም አልፈዋለሁ፣ እንደምንም አልፋለሁ። አቶ አብዬም ይሄ ነው ወንድ ልጅ፣ ይሄ ነው ወንድ ልጅ አሉ። ይዙም እየሞከርኩ ነው ቀረው ላይ ደግሞ ፈጣሪ ጨመርበት። እኔ እየሞከርኩ ነው፣ በቀረው ነገር ደግሞ ፈጣሪ ይጨመርበት። አብዬም በደስታ ብድጋሉና ትከሻውን ቸብ በማድረግ እሰይ ጎበዝ የኔ ልጅ በርታ፣ እንዲህ ነው ወንድ ልጅ ጠንካራና ጎበዝ፣ መከራውን በድል የሚያልፍ ነው። ስለዚህ እሰይ የኔ ልጅ በማለት ትከሻውን ቸብ አድርገው እሳቸው ትተውት ይወጣሉ። እንደ ልቡ ምንድን ነው ደግሞ በዚህ ሰዓት ተየት ነው የምመጪው? አቤት ሀረግዬ ተየት ነው የምመጪው? ሀረግዬ እየተቆጣጠርሽኝ እንዳይሆን ብቻ ትላለች። ወይዘሮ አሰላፈም እኔ አዎ ምን ይሁን ብዬ ነው አንቺን የምታህል እኔ አሮጊት የምቆጣጠረው? አሮጊቷ አንቺን የምታህል ምን ብዬ ነው የምቆጣጠርሽ ይላል። ረግም ቆጣትልና ሴትዮ ምንድነው ችግርሽ ትላለች። ወይዘሮ አሰለፍም ሴትዮ እኔማ ችግር የለብኝም፣ ምንም ችግር የለብኝ። ችግር ታለብሽ አንቺ ራስሽ ተናገሪ፣ እኔማ ችግር የለብኝም ይላል። ጭራሽ በር ላይ እየጠበቅሽ መሳደብ ጀመርሽ፣ በቃ በር ላይ እየጠበቅሽ መሳደብ ጀመርሽ ትላለች። የእናትም ምነው አንቺ እኩያሽ መሰልኩሽ እንዴ? በር ላይ ቆሜ ከአንቺ ጋር ቆሜ የምሰዳደበው እኔ እኮ እኩያሽ አይደለሁም፣ ቆሜ ከአንቺ ጋር ልሰዳደብ ትላለች። የኢዙዬ እናት በሀገራችን እኮ ታላቃችሁን አክብሩ ተብለን ያደግነው። አዎ ታላቃችሁን አክብሩ እየተባል ነው እኛ ያደግነው ትላለች። እና አለች እንግዲህ የኢዙ እናት ታላቅ ሀረግዬ ታናሽ መሆኗ ነው። ሀረግዬም እና ሀዲያ አከብርሻለሁ፣ አንቺ እኮ ታላቄ ነሽ አከብርሻለሁ ትላለች። ሀረግዬም በመሳቅና ፈገግ በማለት እሺ ታልሽ እንግደው ታንገቷን ሰበር አድርጋ እሺ ተባረኪ ትላለች ሀረግዬ። ወይዘሮ አሰለፍ ወይም የኢዙዬ እናት አይ ምርቃኑ እንኳን ይቅርብኝ፣ ምርቃንሽን አልፈልግም፣ ምርቃኑን እኔ አልፈልግም፣ ለራስሽ ያሹ አለች። ሀረግዬም እና ሀዳ ታላቅሽ ተሆንኩኝ በመርቅሽ ምን ክፋት አለው? የታላቅ መክር እኮ የታላቅ ምርቃን ይደርሳል። እንደ ታላቅነቴ መመረቅ አለብኝ ብዬ ነው፣ ምን ችግር አለው ትላለች። ወይዘሮ አሰለፍ አይ እኔ አልፈልግም አልኩሽ እኮ ሴትዮ አልፈልግም አልኩሽ አለች። ሀረግዬም እሺ በቃ ታልሽ ምን ይደረጋል፣ በቃ ልግባ ነው የምትገቢው፣ ቆሜ እያወራሁሽ አይደል እንዴ አለች። ኢዙዬ እናት እየሳቀች ምን ላድርግሽ አንቺ ሴትዮ ምን ይሳልሽ ምን ላድርግሽ አለ። እንዴ አሁን ሱቅ ልሄድ ነው አካባቢውን ስለማላውቀው ሄደን እቃ ገዝተን እንመጣለን ትላለች። ብቻ አብረን እንሄድ እንዳትዪ ትላታለች ሀረግዬ። እና እኔ እኮ አካባቢውን አላውቀው ለሀገሩም አዲስ ነኝ፣
ስለዚህ ይዘሽ ሄደሽ አጋስተሽ ትመጫለሽ በቃ አለች ወይዘሮ አሰላም። አረን ይቅርብኝ ትላለች። ምን ነው አለች ኤዙዬና ደግሞ መንገድ ላይ ድፍት ትስብል አለች። የኤዙዬም እናት እንዴ ለምንድን ነው ድፍት ምትው? እኔ እያለሁልሽ መሆንሽ ነው ድፍት ምትው። ተኔ ጋር ሄደሽማ የምን አባቱ መደፋል ነው ትላታለች። አረግዬ እንዴ ዝም ብለሽ በመንገዱ ስትለፈልፊብኝ ነው ስትላት፣ በይኔ በቃ በይኔ ዝም ብለሽ እዛ አትሞጣሞጭብኝ። አሁን ነይ ተከተኝና ነይ እንሂድ ትላለች። ሀረግዬም ቢያንስ በስርዓቱ ጠይቂ። አዎ በስርዓቱ ቢያንስ በስርዓቱ ጠይቂ። ብዙዬ እናት አብረሽኝ እንድከጂ ልስገድልሽ ትላታለች። ሀረግዬም አረ እኔ እንደዛ አልወጣኝም፣ እንደዛ የሚል ቃላት እኔ አልወጣኝምም አይወጣኝም እና ኔያ እዚህ ካዳ ምን ገትርሻል ብላ ሀረግዬም ግድ ያለ ውድ ተከትላ ለመሄድ ተገዳለች። ምክንያቱም በነገራችን ላይ ወይዘሮ አሰለፍ አፌ ነው እንጂ ሆዴ ምንም ነገር የለውም እንዳለችው እውነቷን ነው። አፏ ላይ ነው እንጂ ሆዷን እንዳየሁት ነገር ምንም ክፉ ነገር የላትም። ግን ሆኖም ያው አፏ ላይ ግን ተፈጥሯዊ ስለሆነባት እንጂ ውስጧ ባዶና ነገሮችን ወዲያው እንደምትረሳ እራሷ ተናግራለች። አሁን ደግሞ ካላት ከምናይባት ነገሮች ሁሉም እያንዳንዶቹ እንደዛ እንደሆኑ ለመረዳት እኔ ሞክሬያለሁ። እናንተስ ምን ትላላችሁ? ያው ብዙዎቻችን ተፈጥሮነታችን አለን። ፈጣሪ ሲፈጥረን ሁሉም የየራሱ የሆነ ያለ ምክንያት አልተፈጠረም። ግማሹ ዝም ብሎ ሰው በውስጥ የሚጎዳ አለ፣ ግማሹ ደግሞ አፉ ላይ እየለፈለፈ እየተናገረ ውስጡ ግን ባዶ የሆነ ቂም የማይሰው ወዲያው የሚረሳው ብቻ እዛው ተናገረው ሰው ላይ እንጂ ሌላው እሱ ጋር ምንም የማይቀር ሰው እንዳለ ሁላችንም እናቅ ነው። ስለዚህ የወይዘሮ አሰለፍን ባህሪ እኔ ካየሁትና ከተመለከትኳት እስካሁን ድረስ እንደዛ ያለች ሰው እናት ናቸው ማለት ነው። አሁን ዛሬ እንኳን እንግዲህ ሀረግዬን በቀልድም በጩኸትም አድርጋ አስገድዳ ይዛ ትሄዳለች። ሀረግዬም የዋህና እንደዚሁም ደግሞ ጥሩ ጎረቤቷ እህትም ልጅም ናት። ሆኖም ግን ያው አንዳንድ ነገሮች ደግሞ መጥፎ ስለሆኑ ብትር ይሽራን ነገር አይሽርም እንደሚባለው ያው ነገሮቹ ባይሽሩም ግን ውስጡ የሌለው ሰው ነው የሚለፈልፈው ሰው ማለት ነው። እና አሁን ይዘሽ ትሄጂና ገበያውን ታሳይተሽኝ ትመጫለሽ ብላ ሀረግዬን ይዛት ተጉዛለች ማለት ነው። የሚያሳዝነው ነገር በመጨረሻው ግን ራሴን አሳመመች ብላ ደግሞ ተወቅሳታለች ማለት ነው። እናንተ ይላል ቹቻይ ምንድን ነው ምን ትላለ ልጅቱ ላይ እንዴት ነው የምትመሰጡባት? ይላል እኔ ብቻ ነኝ እኮ የተመሰጥኩባት ይላችሁ። ብቻ ከኔ ጋር ፉክክር እያዋጣሃል። ባክህ ፉክክሩን ተወንና ወንድ ከሆንክ ግጠመኝ። ስማ እኔ እኮ ቹቻ ነኝ፣ ስማኝ እኔ እኮ ቹቻ ነኝ አለ አቤላ። ሰማችሁ ታዲያ? ለም አቤላ ለምን ሀገር አይሰማም ይላል ልዑልም። እኔ ግን ሁለታችሁንም የምጠይቃችሁ ጥያቄ አለኝ። ስሟ ማን ነው ይላል። ቹቻም ማነች? የማን ስም? አሁን የተፎካከራችሁባትን ምን ይሰራልሃል ይሉታል። እሱም ብቻ የተጠየቀው መልስ ሲል ቹቻዬ ስሟ ማን ነበር ይላል አቤል። እኔ ምን አቅላለሁ ሲል ቹቻ እማ ነው ስሟማ እማ ነው። አቤልም እባክህ ይህንን የጅል ቀልድህን አቀልድ ይለዋል። እሱም እና ሀዳ መቀለድ ነው እንዴ? መቀለድ አትችልም ይላል ቹቻዬ። እና ሀዳ እኔን እያየ ነው ወይ የምቀልደው? አብርሽዬም ምንድነው ነገሩ ሲል ቹቻዬም ለካ ጉድህን አልሰማህም አብርሽ ሲል አቤል አንተ ቹቻ አለ። አቤል እባክህ ዝም በል ቢለውም ኧረ እባክህ በኒሞክሶ የሚመዘገብ ታሪክ ሰርተህ ዝም በል ትለኛለህ እንዴ? አፍረጠርጠዋለሁ፣ አወራዋለሁ። አንተ ትታፈቅራትና እሷን ስትወዳት ያላፈርከውን እኛ ለማውራትና ለመስማት ለምን እናፍራለን? ይለዋል። እንግዲህ ሁሉም ሰው እንደምናውቀው መቅድዬን የሚወዳት የለም። ሆኖም ግን መቅድዬ መልኳም ሆነ ማንኛውም ነገር ከሁሉም ትበልጣለች፣ አታንስም። ግን አንዳንድ ጊዜ ክፋትና ደግሞ ከማንም እበልጣለሁ ማለት ተሰው በታች እንደሚያደርግ ይኸው አይተነዋል ማለት ነው። እንግዲህ በአሁኑ ሰዓት ሁሉም ይወዷቸዋል። በተለይ አሁን ትንሿዬ በጣም ተወዳጅ ልጅ ነች። እንደዚሁም ደግሞ እዩዬንም ይወዷታል። ግን ከሁሉም እውነት ልንነጋገር ተተባለ መቅድዬም ቆንጆና መታምርዬ ሆና ነች። ግን ምንድነው ጸባይ የላትም። እማማ ዝናሽ ጸባይ እያወጣን ተመሃል ነው ያሉት ተረት አለ።
እና ጸባይ ስለሌላት ክፉና ጨካኝ አረመኔ እንደዚሁም ደግሞ ታማኝ ያልሆነ ስለሆነ በሁሉም ወዳይ ነኝ። እንግዲህ እሷ ብቻ ሳኮን ያፈቀራት አቤልን እንኳን ዛሬ ውሻ ክልቢቱን እያሳጡት ነው። እሷን በማፍቀሩ እሷን ለተወሰነም ጊዜ በማለቱ እፍረት እየተሰማው ነው ማለት ነው። እንግዲህ በቃ እንጥሌን ቆርጠህ ትጥላታለህ እንጂ ተማውራትና ተመናገር ወደ ኋላ አልልም እያለ ሊያወራ ሳፍ ባለበት ሰዓት መቅዲ ብቅ ትላለች። እንዲያውም እኔም እንጥሌ ተመቆረጥ ከመደብደብ እግዚአብሔር አተረፈኝ፣ ይሄው እስከ ማስረጃው ምራሷ ትነግርሃለች፣ መቅድዬ መጥታለች። በዚህ ሰዓት እንግዲህ አቤልዬ መቅደስዬ ስመጣ አቤል መንገዱን ይጀምራን ትቷቸው ይሄዳሉ። አቤል ሲሄድ ጓደኛው ልዑሌም ተከትሎት ይሄዳል። መቅድዬ እየከነፈች ትመጣል። የይዙዬ እናት መንገዱን ጀመሩት እና ሀረግዬ እሺ ምን ይሻላል አለች። ሀረግ የይዙዬ እናት እጂ አንቺ ገደቢስ አንቺን ይዤ ስመጣ ነው ነገሩ የተበላቸው አለች። አይ አንቺ ባፂዎቹ ጊዜ የጠፋውን እቃ እየፈለግሽ እኔ ሀረግ ምን ላድርግሽ? አንቺ እኮ ባፂዎቹ የጠፋውን እቃ ነው ዛሬ የምትፈልጊው። ስለዚህ እኔ ምን ላድርግሽ? እኔ ሀረግ ምን ላድርግሽ? ውክበ ይፈጠራል እና አገር ቤት አሁን አጼዎቹ አሉ እንዴ? ምንድነው አጼዎቹ የምትይ? አገር ቤት እኮ ሞልቷል ትላታለች። እና አሁን አገር ቤት አንቺን አስከትየሽ ባህል ደግሞ እኮ አንቺ ገደቢስ ስለሆንሽ ላገኝ አልችልም እና እዛው ይዋከባሉ። አንቧ ከረዮ ትፈጥራለች ወይዘሮ አሰለፍ ወይም የኢዙዬ እናትም በቃ ዞር እንበል ትላለች። እንዴ አላገኘንም፣ በቃ ወደ ቤት አሁን እንመለስ ስትል አረግዬ አይ አይሆንም፣ ግድልሽም አትነጫነጪ፣ እናገኛለን፣ ዞር እንበል የኔ ልጅ፣ ዞር እንበል እናገኛለን፣ አትነጫነጭ። ሻ ግን ደህና ነሽ? አዎ ደህና ነኝ። ምን ነው ግን ሀዳ ፊትሽ እኮ ልክ አይመስልም። ምን ሆነሻል? ተጨንቀሻል ወይ? ፈተና ከበደሽ? አልከበደኝም። አረ ደህና ነኝ። መቅደዬ መጣች እየበረረች። ምንድነው ጓደኛችሁ እኔን ሲያኝ የሚሄደው ትለዋለች። ቻየም እንደምታረጊው ትደበደበኛለች ብሎና ይላታል። ምንም አልቀባጠርኩ፣ የተናገርኩትም እውነትና እውነትን ነው ትላለች መቅደዬ። ምንድነው ሴትዮ በጣም እየነጠርሽ ነው? ምንድነው ነገሩ? በጣም እየነጠርሽ ነው። ብትነጥርስ ችግር አለው እንዴ? እኮ ሴቶች ቀስ ምነው በጣም አንዘፈዘፋችሁ ይላንቺ። አሁን ወሬህን ተውና አቤል የት እንደሚሄድና የት እንደሚገባ ንገረኝ። አሁን ወሬውን ተውና ንገረኝ። የት እንደሚሄድ ብቻ አሁን ንገረኝ ይላል። አንቺ ምን ይሰራልሻል? እጠይቀዋለሁ። አዎ ትጠይቀዋለች። የት ነው የሚሄደው? የት ነው የሚገባው? ይጠይቃል። መጠይቃለ። አንቺ ምንድነው አንቺኛዋ የምታራግቢው? ያ ወንዶች ስለሆናችሁ ካልተራገበላችሁ አይሳካላችሁማ። አረ እነዚህ ቢራገብላቸውም የሚሳካላቸው አይደለም ትላለች። አቤል የከደ ትላለች መቅድዬ። እናንቺ ምን ይሰራልሻል? ምን ያደርግልሻል? አይ እንዳይሸሸኝ አወራዋለሁ። ታሪካችን እንዲያሳፍረው አልፈልግም። ያለፈው ታሪካችን እንዲያሳፍረው አልፈልግም። ያለፈው ታሪካችን እንዳያሳፍረው አወራዋለሁ። ማንና ማን ነው ያለፈ ታሪክ ያለው ይላል። ቹቻዬም አቤልና መቅድ ያለፈ ታሪክ አላቸው። ያም ትንሰማ ልክ እንዳንተ ማመን አቅቶን ነበረ፣ ግን በግድ ሰመነው፣ በግድ አምነናል። ግን ለመጀመሪያ ጊዜን ስንሰማው ማመን ነበር ያቃተን። አንተም ወገብህን ታጠቅ ብለህ ማመን አለበት። በስማም መቅዲ ከአንቺ ጋር ያለፈ ታሪክ አቤል አለው። ምን ነው ሴት አልመስላችሁም እንዴ? ሴት አልመስላችሁም? እንዴት ነው የምትመለከቱኝ? ሴት አልመስላችሁም ወይ ትላለች። ማን አንተ? አንቺ አለ። በጣም ይፈሯታል። በነገራችን ላይ መቅደስ በሌላ በኩል ራሷን የምታስከብርና ትንሽ ኃይለኝነትም ያላት ልጅ ነች። ጎበዝ ነች። ወረዴ አንቺ ይላንቺ። አሁን ምንም አትበል ብቻ አቤል የት እንዳለ ንገረኝ ይላል። ቹቻ ምን ይሰራልህ አንተ? ምን አይነት ሰይጣን እንደለከፈው እንዲነግረኝ ነዋ እጠይቀዋለሁ። ስለዚህ የት ነው ያለ? በስመ አብ መቅዲ፣ ሰው ከአንቺ ጋር ያለፈ ታሪክ ይኖረዋል? ያለፈ ታሪክ ታንቺ ጋር ሰው ይኖረዋል? ሰውዬ እንከባበር ይላል። ቹቻዬም ኧረ በስመ አብ አብርሽ፣ ኧረ በእናትህ እርቦኛል
አዎ በእናትህ እርቦኛል። እዚህ ደግሞ እላያችን ላይ ይንጫጫሉ። እኔ በጣም እርቦኛል፣ መሄድ ነው የምፈልገው ይላል። አቤልም አይ አብርሽን መሄደን ማግኘት አለብን። እሺ ሎሜው አጅሪት ቅድም እኮ ግቢ ፈልጌ አጣሁ፣ ግቢ ፈልጌ አጣሁ። ምንድነው እየፈለግሽኝ? ኢላንጆስዬ መቅደስ ለምን ፈለግሽኝ? አዎ ለምን ፈለግሽኝ? እኔ ለምን ፈለግሽኝ? ይላንጆ ነው። ምን ማለት ነው ለምን ፈለግሽኝ ማለት ይላታል። እሷም የዛሬን ያድርገውና እኮ በጣም ጥሩ ጓደኛሞችና ጥሩ ጊዜ ያሳለፍን ነበር። ጆሲዬም እኔና አንቺ አይደለም ጥሩ ጓደኛ ሰላም ጊዜ እንኳን አሳልፈን እናውቃለን? ሰላም ንግግርና ሰላም ጊዜ አሳልፈን እናውቃለን ወይ እኔና አንቺ? ይላም በደንብ ነዋ በደንብ። መቼ ይላታል ጆሲ። አንተ ከኔ የሆነ ነገር ስፈልግ የኔን እገዛ ስፈልግ ሲጨንቅህ ሲጠብህ እኮ እኔን ማቅዲ እያልክ እኔን ነው የምትጣራው። የሆነ ነገር ስፈልግ እኮ እኔን ነው እና የሆነ ነገር ስፈልግ ተኔ እናንተ አብረን ደህና እንሆን። ቆይ እኔ ካንቺ ፈልጌ እኮ እኔ ጆሲ ካንቺ ፈልጌ ይላታል። እሷም አዎ አንተ ተኔ እኔ እኮ መቅድንኝ ምን እያልክ ነው? አዎ አንተ ተኔ ምን ፈልጌ ነው እኔ ታንቺ ይላታል። እሷም ኧረ እባክህ የሆነ ችግር ውስጥ ስትገባ መቅድዬ ድረስ አይደለ እንደምትየ ድረስ ብለህ እየተክለፈለፍክ በእግር በፈረስ አፈላልገ አይደለ እንደምመጣው አላት። ወየ ሂጅሊ በናትሽ። አረ ምን አይነት ፍጥረት ነህ? ምን አይነት ፍጥረት! ለምን ፈለግሽኝ? ምን ሆነሽ ነው ብለህ እንኳን አትጠይቀኝም እንዴ? ምን አይነት ፍጥረት ነህ ትለዋለች። በስዬም ካሰበ በኋላ ወይ መቅዲ እሺ ለምን ፈለግሽኝ ይላታል። መቅድዬም እሺ ፈተናውን በደንብ ሰራ? አዎ ሰርቻለሁ። ምን ነው ይላታል። እሷም ምንድን ነው ባወራ ቁጥር አዎ አና ምንድን ነው አንተ ባወራ ቁጥር አዎ የምትለይ ትለዋለች። እሱም አንቺ ጤነኛ ነገር አታውሪማ ጤና ስለሌለሽ እኮ ነው ይላታል። ለምንድን ነው ወደ የመጣሽበትን ነገር የማታወሪው ይላታል። ለምን በግልጽ ወደ የመጣሽበት ተግባር አገብም ሲላት፣ እሺ አሁን ትምህርት ተጀመረ፣ ነገሮች ለኛ ቀላል አይመስሉህም? ምን ይመስልሃል? ትለዋለች። ውድና የተከበራችሁ አድማጭና ተመልካቾቼ ላይክ እና ሰብስክራይብ ሼር አድርጉልኝ። እወዳችኋለሁ። አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር